ሊቀመንበር ማኦ አብዮታዊ ስራን ከመጀመር በፊት አካባቢን ጠንቅቀህ እወቅ ይላል። በዘመን ታሪክ ውስጥ በተለይ እንደ ኢትዮጵያ ተጨባጭ ሁኔታ ወጣትን ያውም የተማረን ኤሊት አታግሎ እንደ ድርጅት የቆመ ማን ነው ካላችሁ የብርሃነ መስቀሉ ኢህአድ ፍልስጤም ላይ የተመሰረተው ኢህአድ በኋላ ላይ ኢህአፓ ሚሊዮን ኢትዮጵያዊ ወጣቶችን ለአንድ ዓላማ ያሰልፋል። ችግሮች አሉበት። የወጣቱን የምሁሩን ተስፋ አምክኗል። ግን አንድ ነገር ሰርቶ አሳይቷል። እሱም አንደኛ ኢትዮጵያ ዘመናዊ ፖለቲካ ኤክሰርሳይዝ አድርጋ አታውቅም። በነበረበት ጊዜ የመጣ ትውልድ ነው። ስህተቶች ይኖሩበታል፣ በጣም በርካታ ዛሬም ድረስ ላለንበት ችግር ግን ያን ሁሉ ተቋቁሞ ወጣቶችን ማደራጀት የቻለ አርሶ አደርን ማደራጀት የቻለ ሰራተኛውን በመደብ ማደራጀት የቻለ ነበር ኢህአፓ። ስለዚህ የሊቀመንበር ማኦ አብዮታዊ ስራህን ከመጀመር በፊት አካባቢን ጠንቅቀህ እወቅ ፍልስፍና በተግባር የተረዳ ወጣት የተማረ ኃይል ነበር። እንግዲህ ኢህአፓ ሲባል የሚመር በጣም በርካታ ነገሮች ይኖራሉ። ብዙ መስራት የሚችሉ ነገን የተሻለ ማድረግ የሚችሉ በጣም በርካታ ወጣቶች በዛን ወቅት አጥተናቸው፣ ግን ደግሞ የማይደፈሩ የሚመስሉ ነገሮችን ሁሉ ደፍረው አሳይተዋል። እንግዲህ አዚመኛውን ጥያቄ የሚባለውን የመሬት ጥያቄ መሬት ላራሹ ላንድ ቱ ቲር ብሎ ስሎጋን ይዞ ከዩኒቨርሲቲ በር የወጣ